በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅድመ ዓለም በአንድነቱ በሦስትነቱ ሲሰለስ ሲቀደስ የኖረ ይህንን ዓለም ወዶ ፈቅዶ በኃያል ከሃሊነቱ የፈጠረውን ዓለም ታግሶ ትንኝንምስ እንኳ ሳይዘነጋ የሚመግብ የሚያስተዳድር ስጋችንን ተዋህዶ ነፍሳችንንም ተዋህዶ ዙሮ ዓለምን አስተምሮ ስጋውን ደሙን ቆርሶ አፍሶ ካሳ ክሶ በገዛ ደሙ የዋጀን የታረቀን መድኃኒታችን ኢየሱስ ክርስቶስ ላደረገልን በጎ ሥራ ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግሥቱ ዛሬም ዘወትርም ክብር ምስጋና ይግባው። በመላው ዓለም የምትገኙ ኦርቶዶክሳውያን ሥላሴን በአካል ሦስት በባሕሪ አንድ ብላችሁ የምታምኑ ጌታችን ኢየሱስ ክርስቶስን ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ ብላችሁ የምታምኑ የነቢያት የሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት ማኅበርተኞች የመንግሥተ ሰማያት ባለ ሀገሮች የቅድስት ድንግል ማርያም የፍቅር የአንድነት ልጆች ምእመናን ክርስቶስ ተንሥአ እሙታን በኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላምን የሰጠን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባው። እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል ሁላችሁንም በሰላም አደረሳችሁ። እግዚአብሔር እንደወደደና እንደፈቀደ በዚህ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤያተ መጻሕፍት ምስክር ትምህርት ቤት ሚዲያ የመገናኛ መረብ ፈውስ መንፈሳዊ በተሰኘው በዚህ ክፍል ውስጥ የእመቤታችንን ልደት አስመልክቶ እግዚአብሔር የፈቀደውን ያህል ቃለ እግዚአብሔር እንነጋገራለን። ለመነጋገር የመረጥነው ርዕስም በትንቢተ ሚልክያስ ምዕራፍ 3 ከቁጥር 3 ላይ የምናገኘውን ኃይለ ቃል ነው። ወይመጽእ ግብተ ውስተ ጽርሑ እግዚአብሔር፣ እግዚአብሔር ወደ መቅደሱ ይመጣል ይላል። እግዚአብሔር ወደ መቅደሱ ይመጣል። እግዚአብሔር ወደ መቅደሱ ይመጣል። ከዚህ አስቀድሞ ቁጥር 1 ጀምሮ እንዲህ ይላል። ወናሁ እፌኑ መላኬ ዘይጸይህ ፍኖተከ ቅድመ ገጽከ፣ እነሆ መንገድህን የሚጠርግ የሚያስተካክል መልእክተኛዬን በፊትህ እሰዳለሁ። ወናሁ ይመጽእ ግብተ ውስተ ጽርሑ እግዚአብሔር፣ እግዚአብሔርም ድንገት ወደ መቅደሱ ይመጣል ይላል። ነቢዩ ሚልክያስ እስራኤልን ከባቢሎን ምርኮ በኋላ ሲያጽናና የነበረ ነቢይ ነው። ስለዚህ እግዚአብሔር እንደሚረዳቸው መቅደሱንም እንደሚሰራው በዚያም አድሮ እስራኤልን እንደሚመግባቸው አብሯቸው በረድኤት አድሮ ጸንቶ እንደሚጠብቃቸው የተናገረው ትንቢት ነው። ፍጻሜው ግን ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ሰው መሆን የተናገረው ነው። ደረቅ ሐዲስ የሆነ ትንቢት ነው። መላኬን መልእክተኛዬን በፊትህ እሰዳለሁ ያለው ቅዱስ ገብርኤልን ነው። ዘይጸይህ ፍኖተከ ማለት ለልደትህ ቀዳሚ የሚሆን ብስራትህን የሚናገር ቅዱስ ገብርኤልን መልእክተኛዬን አስቀድሜ ወደዚህ ዓለም እልከዋለሁ ማለት ነው። መልእክተኛዬን አስቀድሜ በፊትህ መንገድህን የሚጠርግ እሰዳለሁ። ንጉሥ ሊመጣ ሲል
የንጉሥ መልእክተኞች አስቀድመው ንጉሱ ወደሚመጣበት ግዛት እንደሚላኩ ሁሉ ንጉሥ አካላዊ ቃል ከሦስቱ አካላት አንዱ አካል ወልድ በዚህ ዓለም ጌትነቱን ገልጦ ሰውን ለማዳን በመጣ ጊዜ አስቀድሞ የንጉሱ መልእክተኛ የሚሆን ቅዱስ ገብርኤል ወደዚህ ዓለም እመቤታችን ቅድስት ድንግል ማርያምን ሊያበስር ተልኳል። ከዚያ በኋላ መልእክተኛው ከተላከ በኋላ ምን ይከሰታል የሚለውን ነቢዩ ሲናገር ወናሁ ይመጽእ ግብተ ውስተ ጽርሑ እግዚአብሔር፣ መልእክተኛው ከተላከ በኋላ እግዚአብሔር ወደ መቅደሱ ይመጣል ይላል። እግዚአብሔር ወደ መቅደሱ ይመጣል ያለው እግዚአብሔር ወልድ ነው። መቅደስ ያላት እመቤታችን ቅድስት ድንግል ማርያም ነው። እግዚአብሔር ወደ መቅደሱ ይመጣል ማለት እግዚአብሔር ወልድ በማኅፀነ ማርያም ለማደር ለመጸነስ ይመጣል ማለቱ ነው። ከዚያ በኋላ ሰው ሆኖ ዓለምን ይቀድሳል፣ ያነጻል። ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 63 ቁጥር 1 ጀምሮ እንደተናገረው ለነዳያን መጽናናትን ሊሰብካቸው፣ እውራንን ሊያበራቸው፣ አንካሶችን እንዲሮጡ ሊያደርጋቸው፣ ዲዳዎችን አንደበታቸውን ሊከፍትላቸው፣ ሽባቸውን ሊተረትርላቸው፣ ደንቆሮችን ቃል ሆኖ ሊያናግራቸው፣ ሙታንን ሕይወት ሆኖ ሊያስነሳቸው መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም መቅደስነት የተነሳ ተወልዶ ወደዚህ ዓለም ተገልጧል። ሊቀ ካህናት ወደ መቅደስ ገብቶ መሥዋዕት ከማቅረቡ በፊት አስቀድሞ መቅደሱ ይሰራል። ንጉሥ ከመፍረዱ በፊት ዙፋን አስቀድሞ ይሰራለታል። አዳራሹ ይታነጻል። ስለዚህ እመቤታችን ቅድስት ድንግል ማርያም የእግዚአብሔር መቅደስ ለመሆን የተወለደች ስለሆነች የልደቷን በዓል የምናከብረው የመቅደሱ በዓል ስለሆነ ነው። መቅደሱ ተሰርቶ ሲያልቅ በዓል ይከበራል። ሰሎሞን የብሉይ ኪዳኑን ቤተ መቅደስ ሰርቶ ሲፈጽም በዓል አክብሯል። ቤተ መንግስቱን ሰርቶ ሲፈጽምም በዓል አክብሯል። ለምን? ሊቀ ካህናቱ የሚገባበት መሥዋዕት የሚያቀርብበት እግዚአብሔርና ሰው የሚታረቅበት መቅደስ ሲጠናቀቅ በዓል ማክበር ይገባል። ዛሬ ግንቦት 1 ቀን የሊቀ ካህናታችን የኢየሱስ ክርስቶስ መቅደስ የእመቤታችን የቅድስት ድንግል ማርያም መቅደስነቷ የተገለጠበት መቅደሳችን ተሰርታ ያለቀችበት ቀን ነው። ሊቀ ካህናት ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ዓለምን ከራሱ ጋር ከአባቱና ከመንፈስ ቅዱስ ጋር አስታርቋል። ለማስታረቅ ግን መጀመሪያ የመጣው ወደ መቅደሱ ነው። ያቺ መቅደስ እመቤታችን ናት። ያለ መቅደስ እርቅ የለም። መቅደስ ማለት ማደሪያ ማለት ነው። ኦሪት ዘፍጥረት ምዕራፍ 6 ከቁጥር 3 ላይ እኒህ ሰዎች ይላል የሴት ልጆች እና የቃኤል ልጆች ተቀላቅለው የወለዷቸው ራይት የሚባለው ወይም ንፍሊም የሚባሉት የቁጣ ልጆች እግዚአብሔርን ባስከፉት ጊዜ እግዚአብሔር እያሃድር መንፈሴ ስለሆኑ መንፈሴ በእነዚህ ወገኖች ላይ አድሮ አይኖርም፣ እስመ ሥጋ እሙንቱ እነሱ ሥጋ ብቻ ናቸውና ይላል። ሥጋ ብቻ ናቸውና መንፈሴ በእነዚህ ወገኖች ላይ አድሮ አይኖርም ይላል። ሰው ሥጋዊ ብቻ ሆኖ የሚኖር ከሆነ መንፈስ እግዚአብሔር አያድርበትም። ስለዚህ 5500 ዘመን መንፈስ ቅዱስ ከሰው ልጆች ተለይቶ የኖረበት ምክንያት የሥጋ ፈቃድ ሰልጥኖብን ስለነበር ነው። እመቤታችን ግን መቅደስ ስለሆነች እግዚአብሔር መጀመሪያ ወደ እሷ መጣ። ይኸውም ይታወቅ ዘንድ ቅዱስ ገብርኤል ሲናገር ሉቃስ ወንጌል ምዕራፍ 1 ላይ መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ፣ ቅዱስ የእግዚአብሔር መንፈስ በአንቺ ላይ ያድራል፣ የልዑል ኃይልም ይጋርድሻል ይላል። ኦሪት ዘፍጥረት ምዕራፍ 6 ቁጥር 3 ላይ መንፈሴ በእነዚህ ሰዎች ላይ አይኖርም፣ ለምን ሥጋ ናቸውና። በድንግል ማርያም ሲሆን ግን መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይልም ይጋርድሻል። ለምን? እሷ ሥጋዊት ስላሎች ነው። ጽርህ መንፈሳዊት አዳራሽ አዳምና ሔዋን በሥጋ ተራቀው በሕሊና ተመኝተው በአእምሯቸው ጎምጅተው ያመጡት ሥጋዊ እርግማን እና
ሰዎች በፈቲው እየተናደዱ የሚሰሩት ምልዓተ ኃጢአት ስለሌለባት ነውር ነቀፋ የሌለባት መቅደስ ስለሆነች መንፈስ ቅዱስ ወደ አንቺ ይመጣል አላት። ሚልክያስ ትንቢተ ሚልክያስ ምዕራፍ 3 ላይ እግዚአብሔር ወደ መቅደሱ ይመጣል ያለውን ቅዱስ ገብርኤል መንፈስ ቅዱስ ወደ አንቺ ይመጣል ብሎ ተረጎመው። በሐዲስ ኪዳን ሰዎች የእግዚአብሔር ማደሪያ መቅደስ የሚባሉት በጌታችን በኢየሱስ ክርስቶስ ደም ከተቀደሱ ከነጹ በጥምቀት የእግዚአብሔር ልጆች ከሆኑ በኋላ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የተአምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቅምን ይላል። ሰው በመንፈስ ቅዱስ ከተጠመቀ በኋላ የመንፈስ ቅዱስ መቅደስ ይሆናል። ለምን? ከስጋ የተወለደ ስጋ ነው። ጌታ ዮሐንስ ወንጌል ምዕራፍ 3 ላይ እንደነገረን እስመ ዘተወልደ እምሥጋ ሥጋ ውእቱ ወዘተወልደ እምመንፈስ መንፈስ ውእቱ። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው ይላል። ከመንፈስ ያልተወለደ ሰው መንፈስ እግዚአብሔር አያድርበትም። እርግማን ያለበት ሰው ደግሞ መንፈስ ቅዱስ የለበትም። ስለዚህ በእኛ ላይ ቀድሞ ስጋውያን ስለነበር ስጋውያን አዳምና ሔዋን ሰማያዊነታቸውን ትተው ምድራዊ ኃጢአት ሰርተው እርግማን ስላመጡ ሰው ሁሉ ምድራዊ እንዲሆን ምድራዊነት እንዲሰለጥንበት ስላደረጉ መንፈሴ በእነዚህ ወገኖች ላይ ጸንቶ አይኖርም ብሎ ነበረ። እናታችን ቅድስት ድንግል ማርያም ግን የምድራውያን የአዳምና ሔዋን እርግማን የሌለባት ንጽሕት መቅደስ ስለሆነች የእግዚአብሔር መንፈስ ባንቺ ላይ ይመጣል፣ የልዑል ኃይልም ያድርብሻል ይላል። መንፈስ ቅዱስ ከእናቷ ማኅፀን ጀምሮ ጠበቃት እንጂ እርግማን ኑሮባት ከዚያ ያላቀቃት አይደለም። አቀባ ጰራቅሊጦስም ከርሰ እማ። መንፈስ ቅዱስ ከእናቷ ማኅፀን ጀምሮ ጠበቃት። ወይ ረኩሰት በምንትኒም ዘፈጠራ። እሱ ካነጻት ከቀደሳትም የተነሳ ምንም ምን አልተዳደፈችም። ከመ እምጽቡር ጽሩየ ገብራ። ጭቃ ከወርቅ ሲገኝ ጭቃው በወርቁ ላይ እንደማይሰለጥንበት ሁሉ ከረከሰው ዓለም ስትገኝ ርኩሰት የሌለባት እርግማን የሌለባት ንጽሕት ወርቅ ሁና ተወልዳለች እመቤታችን ቅድስት ድንግል ማርያም። ወርቁ ነጥሮ እንዲወጣ ሶምሶን ከሞተ አንበሳ የማር ወለላ አግኝቶ ተመግቧል። ከሞተ አንበሳ የማር ወለላ አይገኝም። እንዲያውም ጽዩ ነው የሚገኘው፣ ሽታ ክርፋት ነው የሚገኘው በሞተ በበነጋው በሁለተኛው ቀን ቢሄዱ። ሶምሶን ግን ከሞተው አንበሳ የማር ወለላ አግኝቶ ተመግቧል። አንበሳ የተባለ አዳም ነው። አንበሳ ኃያል ነው፣ አዳምም ኃያል ነበር፣ ግን ሙቷል። ሙቷል ማለት ኃያሉ አዳም በኃጢአት ደክሟል ማለት ነው። እርግማን ሰልጥኖበታል ማለት ነው። ይህይስ ከልብ ሕያው እምነ አንበሳ ምውት ይላል ሰሎሞን መጽሐፈ መክብብ ምዕራፍ 9 ቁጥር 5 ላይ ሲናገር ከሞተ አንበሳ በሕይወት ያለ ውሻ ይሻላል ይላል። ይህ ማለት ከሞተ ኃያል ሰው ያልሞተ ንስሐ የመግባት ዕድል ያለው ኮሳሳ ሰው ይሻላል ማለቱ ነው። ስለዚህ አዳም የሞተ አንበሳ ተባለ። ከሞተው አንበሳ ሽታ ክርፋት ሳይተላለፍበት ያልሞተ የማር ወለላ የተባለች ከተረገመው አዳም የአዳም እርግማን ሳያርፍባት የተገኘችው ንጽሕት ማር እመቤታችን ቅድስት ድንግል ማርያም ናት። እመቤታችን ቅድስት ድንግል ማርያም ከዚህ የተገኘችበት ምስጢር ሊቃውንቱ በብዙ ተርጉመውታል። ቅዱስ ያሬድ ጽጌ ሃይማኖት ዘጸገየት በማእከለ አስዋክ፣ በሾህ መካከል ያበበች የሃይማኖት አበባ ናት ይላል በድጓው። ይህን ሲተረጉም በሾህ መካከል ያበበች የሃይማኖት አበባ ጽጌረዳን ምሳሌ አድርጎ ነው። የጽጌረዳ አበባ በሾህ የተከበበች ናት። ነገር ግን ከአበባይቱ ላይ እሾህ የለም፣ ዙሪያዋን እሾህ አለ። እሾህ የተባለው በአዳም ልጆች ላይ ያለው ርግማን ነው። እሾሁ ያልበቀለባት ንጽሕቲቱ አበባ ግን ከሾሁ መሃል እሾህ ሳይኖርባት የተገኘው ከተረገመው የአዳም ልጆች ባህሪ እርግማን ሳያርፍባት በመንፈስ ቅዱስ ጥበቃ የተወለደችው ንጽሕት ዘር እናታችን ቅድስት ድንግል ማርያም ናት። በኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ እንዲህ የሚል ቃል አለ። ነቢዩ ሙሴ በደብረ ኮሬብ ሐመልማል ከነበልባል ነበልባል ከሐመልማል ተዋሂዶ ሐመልማሉ ነበልባሉን ሳያጠፋው ነበልባሉ ሐመልማሉን ሳያቃጥለው ተዋሂዶ ባየ ጊዜ ወቀርበ ይጠይቆ ይህን ነገር ቀርቦ ሊያዩት አይቶ ሊረዱት ይገባል ብሎ ለመረዳት ሲቀርብ እግዚአብሔር እንዲህ አለው፣ ሙሴ ሙሴ ፍታ
ቶታነ አሳይኒከ እምገሪከ እስመ ዘትከይዳ ምድር ቅድስት ይእቲ። ሙሴ የቆምክባት ደብረ ሲና ቅድስት ናትና ጫማህን ከእግርህ አውልቅ አለው። አስቀድሞ በኦሪት ዘፍጥረት ምዕራፍ 4 ቁጥር 17 ላይ እንዲህ የሚል ቃል አለ። አዳም እርግምተ ትኩን ምድር በእንቲአከ፣ ምድር በአንተ ምክንያት የተረገመች ትሁን። ሶከ ወአሜከላ ለይብቁልከ፣ እሾህና ሜከላ ይብቀልብህ። ብላ በአፈ ገጽከ፣ ወጥተህ ወርደህ ጥረህ ግረህ ተራራ ወጥተህ ቁልቁለት ወርደህ እንቅፋት መጥቶህ እሾህ ወግቶህ ወዝተን ጠፍጥፎ ላበ ፈሶ ጥረህ ግረህ ተመገብ አለው ይላል። ምድር በአንተ ምክንያት የተረገመች ናት ሲል ያልተረገመ የተረፈ ምድር የለም። በዘይቤያዊ ፍቹ በሰሙ በወርቁ የሰው ሁሉ ሰውነት ነው። የተረገመ ምድር ነው ሁሉ። ከዚያስ ሙሴ የቆመባት ግን የተቀደሰች ምድር ተባለች። ስለምን? ሙሴ የኢየሱስ ክርስቶስ ምሳሌ ነው። በዕብራውያን መልእክት ላይ እንደተቀመጠው ሙሴ ለሚመጣው ለኢየሱስ ክርስቶስ ምሳሌ ሆኖ ተገልጧል። ሙሴ ከግብፅ እንዳወጣ ክርስቶስ ከሲኦል አውጥቷል። ሙሴ ከፈርዖን እንዳዳነ ጌታ ከዲያብሎስ አድኗል። ሙሴ ባህርን እንዳሻገረ ጌታ ገሃነምን አሻግሯል። ሙሴ በበትሩ ባህር እንደከፈለ ጌታ በመስቀሉ ገሃነምን ከፍሏል። ሙሴ ህብስት እንደመገበ ጌታ ስጋውን ለምዕመናን መግቧል። ሙሴ ሕገ ኦሪትን ለእስራኤል እንደሰራ ጌታ ሕገ ወንጌልን ለእስራኤል ዘነፍስ ሰርቷል። ከዚህ የተነሳ ጌታ ዳግማዊ ሙሴ ይባላል። ሙሴ የቆመባት ምድር የተቀደሰች እንደተባለች ሁሉ አማናዊ ሙሴ እግዚአ ሙሴ የሙሴ ጌታ ሙሴ እንደ አገልጋይ ነው፣ ክርስቶስ ግን ባለቤት ነው ብሏል ቅዱስ ጳውሎስ። ጌታ ነው። የሙሴ ጌታ የቆመባት ማህፀን የቅድስት ድንግል ማርያም ማህፀን ቅድስት ምድር ትባላለች። እመቤታችን ናት። ሙሴ የቆመባት ምድር ማለት ጌታችን ኢየሱስ ክርስቶስ የተወለደባት ሰውነት የድንግል ማርያም ሰውነት የተቀደሰች ምድር ትባላለች። ይህንንም ሊቁ ቅዱስ ዮሐንስ አፈወርቅ ሲናገር ተፈስሒ ኦ እግዝእትየ ቅድስት ድንግል ምድር ቅድስትን ተበጽሐኪ እግዚአብሔር እንዘ ይጽአን ዲበ ደመና ብሩህ ወወአ ውስቴትኪ ይላል። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ ቅድስት ምድር እመቤታችን ደስ ይበልሽ ይላል። ቅድስት ምድር፣ ልዩ ምድር፣ ከምድር ሁሉ የተለየች ልዩ ምድር፣ እሳቱ የሚገለጥባት፣ ሐመልማሉ ያልተቃጠለባት፣ ሥጋ መለኮት ወደ መሆን ያልተለወጠባት፣ እሳቱ ያልጠፋባት ማለት መለኮት ሥጋ ወደ መሆን ያልደከመባት ያልተለወጠባት፣ ከባሕሪ ጌትነቱ ያልጎደለባት ንጽሕት ምድር ዕፀጳጦስ ቅድስት ድንግል ማርያም ናት። ከዚህ የተነሳ እመቤታችን እርግማን ሳይገኝባት የተገኘች ቅድስት ምድር ናት። ለምን ነው ቅድስት ምድር የሆነች ሲባል መቅደስ ስለሆነች ነው። መቅደስ በመሆኗ እመቤታችን የተቀደሰች ምድር ተብላለች። መቅደስነቷም እግዚአብሔር በመቅደሱ ላይ ይመጣል ብሎ ሚልክያስ ተናገረ። ሉቃስ በወንጌሉ ተረጎመው። ይህች እመቤታችን በትንቢተ ኢሳይያስ ምዕራፍ 66 ከቁጥር 1 ላይ እግዚአብሔር እንዲህ ብሎ ተናግሮ ነበር። ሰማይ መንበሬ ወምድርኒ መከየደ እገሬ አይኑ ቤተ ተሐንጹ ለምዕራፌ። ሰማይ መንበሬ ነው፣ ምድር የእግሬ መረገጫ ናት። ለእኔ የምትሰሩልኝ ቤት ምን አይነት ነው ይላል። እኔ የምትሰሩልኝ ቤት ምን አይነት ነው? እግዚአብሔር ሰው በሰራው ቤት አይኖርም። ቅዱስ ጳውሎስም ግብረ ሐዋርያት ላይ ሲናገር አኮ ዘይሐድር እግዚአብሔር ውስተ ቤት ዘገብርኦ ለሰብእ፣ እግዚአብሔር ሰው በሰራው ቤት አይኖርም ይላል። ሰው በሰራው ቤት አይኖርም ማለት ዘራውራዙት በወደቀበት መርገም ባለበት ሰውነት ክርስቶስ አያድርም። ንጹሕ በሆነ ሰውነት ነው የሚያድረው። የክርስቶስ ማደሪያው ንጹሕ ነው። እግዚአብሔር የሚያድርበት ሰውነት ንጹሕ ሰውነት ነው። ለእኔ እናንተ የምትሰጡኝ ምን አይነት ቤት ትሰሩልኛላችሁ ማለቱ እናንተ በምታስቡት አይነት ሰውነት አልወለድም፣ እርግማን ባለበት ሰውነት አላድርም፣ በወንድ ዘር አልወለድም፣ እናንተ በለመዳችሁበት የልደት ስርዓት አልወለድም።
ከቅድስት ድንግል ርግማን ከሌለባት መቅደስ የሰው እጅ ካልሰራት መቅደስ ማለት ዘራውራዙ ካልወደቀባት ሰዎች ጥረው ግረው ባመጡት ኃጢአት የወደቀው መርገም ያላረፈባት ቅድስት መቅደስ ከሆነች ከመቤታችን ከቅድስት ድንግል ማርያም እንደሚወለድ ሲነግረን ነው። ምርጥቃው ቅዱስ ጳውሎስ ይህንን ሲናገር ዕብራውያን ምዕራፍ 9 ከቁጥር 11 ጀምሮ ሲናገር እንዲህ ይላል። ወክርስቶስ እሰ ከወይኖ ሊቀ ካህናት ለእንተ ትመጽእ ሰናይት በውስተ ትኄይስ ወተአቢ ደብተራ እንተ ኢገብራ እደ ሰብእ አኮ በደመ ጠሊ ዘወአ አላ በደመ ዚአሁ ምዕረ ቦአ ውስተ ቅድሳት ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ለምትበልጠውና ለምትሻለው ርስት ለመንግሥተ ሰማያት ሊቀ ካህናት ሆኖ የሰው እጅ ወዳልሰራት ከሁሉ ወደምትመልጠው መቅደስ ገባ ይላል። አዎ የሰው እጅ አልሰራ። ኢሳይያስ ከዚያ ለእኔ ምን አይነት ቤት ነው የምትሰሩልኝ ብሎ ነበረ። ሰው በሰራው ቤት አልኖርም አለ። እዚህ ቅዱስ ጳውሎስ ደግሞ እግዚአብሔር ወልድ የሰው እጅ ወዳልሰራት መቅደስ ገባ አለ። የሰው እጅ ያልሰራት መቅደስ የሚለው ሲተረጎም 3 ትርጉም ነው ያለው በቤተክርስቲያን ሊቃውንት። መጽሐፍ ቅዱስ በግል ፈቃድ በራስ ሐሳብ አይተረጎምም። በመንፈስ ቅዱስ ተቃኝቶ ግብር ገብቶ ሰውነትን ገዝቶ ሲያያዝ ከመጣው ካልተቋረጠው ከመንፈስ ቅዱስ ምንጭ ቀርቶ ጠጥቶ ተመግቦ ነው የሚተረጎመው። የቀደሙን አባቶቻችን ይህን ሲተረጉሙ የሰው እጅ ያልሰራው መቅደስ የተባለ 3 ነው። አንደኛው መስቀል ነው። የሰው እጅ ያልሰራው መቅደስ የተባለበት ምክንያት አይሁድ አይደለም የቆረጡት መስቀሉን ቢሉ መስቀሉን አይሁድ ለጥፋት ሲያዘጋጁት ጌታ ግን ለሕይወት ስላደረገው እነሱ ላላሰቡት ሐሳብ ስለዋለው ሕይወትን ስለሰጠበት የሰው እጅ ያልሰራው መቅደስ ተብሏል። ሁለተኛው የሰው እጅ ያልሰራው መቅደስ የሚባለው ደብተራ ርሱ ይባላል። ውሳጤ መንጦላይት ገብቶ ኖረ ይባላል። ደብተራ ብርሃን ትባላለች። ጌታችን ኢየሱስ ክርስቶስ በክብረ መንግሥት በጌትነት በአባቱ ቀኝ የተቀመጠባት ያቺ ደብተራ ብርሃን የብርሃን ድንኳን እሷ የሰው እጅ ያልሰራት መቅደስ ትባላለች። ሶስተኛይቱ ወደ ዋናው ርዕሳችን ወደ ያዝነው ስንመጣ በዛሬው ርዕሳችን የሰው እጅ ያልሰራት መቅደስ የተባለች እናታችን ቅድስት ድንግል ማርያም ናት። ሊቀ ካህናት ኢየሱስ ክርስቶስ የገባባት እሱ ብቻ የገባባት። በብሉይ ኪዳን ወደ ቅድስተ ቅዱሳን በዓመት አንድ ጊዜ የሚገባው ሊቀ ካህናቱ ነው። አንድ ጊዜ የሚገባው አንድ ጊዜ እሱ ብቻ የገባባት በማኅፀኗም ያደረባት የሊቀ ካህናታችን የንጉሳችን የኢየሱስ ክርስቶስ መቅደሱ ቅድስት ድንግል ማርያም ናት። የሰው እጅ ያልሰራት መቅደስ። ይህንን ሊቁ ቅዱስ ያሬድ ሲተረጉም ደብተራ ፍጽምት ዘጳውሊ ወማኅደሩ በጽድቅ ዘገብራ ካህሊ ለፈጠራት ለሱ በእውነት ማደሪያ የሆነችው የጳውሎስ ፍጹም ድንኳን ማርያም ናት ብሎ ተርጉሞታል። ኤራቅሊስ የተባለ ሊቅ ወይም ጵሮቅለስ ይባላል። እሱ ደግሞ ሲተረጉም ኦ መቅደስ እንተባቲ ተክህነ እግዚአብሔር፣ እግዚአብሔር ሊቀ ካህናት ለሆነባት መቅደስ አንክሮ ይገባል ይላል። ያችን ማናት? እመቤታችን ቅድስት ድንግል ማርያም ናት። ኦ ከርስ ዘተጽፈ ቦቱ ግእዛነ ኩሉ ዓለም፣ የዓለም ሁሉ ነፃነት የሚሆን ቃል ለተቀረጸበት ማኅፀን አንክሮ ይገባል ይላል። የዓለም ሁሉ ነፃነት የተባለው አካላዊ ቃል እሱ ጌታ ነው። ንጉሥ የጻፈበት ወረቀት ይከበራል። የእመቤታችን ማኅፀን ግን ንጉሥ ራሱ አካላዊ ቃል የተቀረጸበት ማኅፀን ነው። ከዚህ የተነሳ እመቤታችን የሰው እጅ ያልሰራት መቅደስ። የሰው እጅ ያልሰራት መቅደስ የሚለው ትርጉሙ 2 ነው። አንደኛ የወንድ ዘር ያልወደቀባት፣ ሁለተኛ ሰው ጥሮ ግሮ በሰራው ኃጢአት የመጣው ፍዳ ያላረፈባት መርገም ያልወደቀባት መቅደስ ናት። የእመቤታችን ልደቷን የምናከብረው እውነተኛይቱ መቅደስ እግዚአብሔር ሊመጣባት ያለችው መቅደስ ወደዚህ ዓለም መጥቶ ሊታረቀን የሚመጣው ንጉሥ መጀመሪያ መጥቶ ያረፈባት መቅደሳችን እመቤታችን ናት። ያረፈባት ፈቂዶ ይፈውስ ትዝምደሰብ ተገምረ በማኅፀነ ድንግል ታቢኦ ለኩሉ ኃይል እለ በሰማያት ማኅደር።
የሰው ልጆችን ሁሉ ላድን ባለ ጊዜ ከሰማይ ኃይላት ተሰውሮ በእመቤታችን በቅድስት ድንግል ማርያም ማኅፀን አደረ ይላል መጽሐፈ ኪዳን። ስለዚህ እግዚአብሔር ሰውን ሊያድን መጀመሪያ የመጣባት የመጀመሪያይቱ መምጫው ቅድስት ድንግል ማርያም ናት። በሐዋርያት አልመጣም፣ በእኛ በኩል አልመጣም። መጀመሪያ እግዚአብሔር ዓለምን የጎበኘባት ሰማይ ቅድስት ድንግል ማርያም ናት። ጌታችን ኢየሱስ ክርስቶስ የሕይወታችን ብርሃን ነው። ያ ብርሃን መጀመሪያ የወጣባት ተራራ ቅድስት ድንግል ማርያም ናት። ጌታችን ኢየሱስ ክርስቶስ ሊቀ ካህናት ነው። ሊቀ ካህናታችን የገባባት የመጀመሪያይቱ መቅደስ እመቤታችን ቅድስት ድንግል ማርያም ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ የሕይወታችን ራስ የሰላማችን ንጉሥ ነው። ንጉሳችን ክርስቶስ ያደረባት በእሷ ላይ ሆኖ ለእኛም ቅን ፍርድን የሰጠባት እውነተኛይቱ ሰላማዊት መንበር እመቤታችን ቅድስት ድንግል ማርያም ናት። የመለኮት መንበር ሰሎሞን ይህን ሲናገር መኃልየ መኃልይ ዘሰሎሞን ምዕራፍ 3 ከቁጥር 9 እስከ 11 እንዲህ ብሎ ይናገራል። መጾረ ገብረ ለርሱ ንጉሥ ሰሎሞን፣ ንጉሥ ሰሎሞን ለራሱ መቅደሱን ሰራ። እምፀወ ሊባኖስ፣ ከሊባኖስ እንጨቶች ለራሱ መቅደስን ሰራ። አይማዲሁ ገብረ ዘብሩር፣ ምሰሶውን የብር አደረገው። ምስማኩ ዘወርቅ፣ መደገፊያውም የወርቅ ነበር። ውስጡ ንጡፍ በእብነ ሰምፔር፣ ውስጡም ሰምፔር በሚባል ዕንቁ በቆነጃጅት በኢየሩሳሌም ቆነጃጅት ፍቅር የተለበጠ ነው። ጸአት ራያ ዋልደ ጽዮን ለንጉሥ ሰሎሞን፣ እናንተ የኢየሩሳሌም ቆነጃጅት ንጉሥ ሰሎሞንን ለማየት ውጡ ይላል። ሰሎሞን እንግዲህ አስቀድሞ ዙፋኑን ሰርቶ ለኢየሩሳሌም ሰዎች ቅን ፈርዶላቸዋል። ዘመኑም ዘመነ ሰላም ነው። 40 ዘመን በሙሉ በሰላም እስራኤልን አስተዳድሯል። ጠላት መንግስቱን ያልነቀነቀበት በሰላም የገዛ ንጉሥ ነው ሰሎሞን። ሰሎሞን ማለት ሰላማዊ ማለት ነው። የእኛ ሰላም ደግሞ የእኛ ሰሎሞናችን ለአዲስ ኪዳን ክርስቲያኖች ክርስቶስ ነው። የዮሐንስ ወንጌል ምዕራፍ 14 ላይ እንዲህ ብሎ ይናገራል። እያሃድገክሙ ጓለማውታ ትኩኑ፣ ድሃ አደጎች ትሆኑ ዘንድ አባት እንደሌላቸው ልጆች አልተዋችሁም። ሰላሜ አሃድግ ለክሙ፣ ሰላሜን እተውላችኋለሁ። ወሰላም አቡየ አሃድግ ለክሙ፣ የአባቴን ሰላምም እተውላችኋለሁ። አኮ ዘከመ ይሁብ ዓለም ዘሁበክሙ፣ ዓለም እንደሚሰጠው ሰላም ያለ የሚሰጣችሁ አይደለም ብሏል። ስለዚህ የእኛ ሰላማችን ጌታ ነው። ቅዱስ ጳውሎስም በኤፌሶን መልእክቱ ውእቱ ሰላምነ፣ እሱ ሰላማችን ነውና ይላል። ስለዚህ የእኛ ሰላም ክርስቶስ ከሆነ ሰሎሞን ለእስራኤል ከመፍረዱ በፊት አስቀድሞ ሰላማዊ እሱ የሚቀመጥባትን ዙፋን እንደሰራ ሰላማዊ ኢየሱስ ክርስቶስ የሰላማችን ራስ ክርስቶስ ለእኛ ሰላምን ከመስጠቱ አስቀድሞ የሰላሙ ዙፋን የምትሆን መቅደሱን ቅድስት ድንግል ማርያምን ለራሱ ሰራ። ከሊባኖስ እንጨቶች የተባሉት እናቱ ሐናና ኢያቄም በሊባኖስ ስለወለዷት ነው። አድባረ ሊባኖስ የሚባል እስራኤል ውስጥ አለ። ሊባኖስ ትወፅ መራት፣ ከሊባኖስ ሙሽራ ትወጣለች። ንያቤ እንቲአየ ሰናይት ርግቤ፣ እህቴ ሙሽራዬ ሆይ ከሊባኖስ ነይ ወደ እኔ ብሎ ሰሎሞን በመኃልየ መኃልይ ሰሎሞን እንደተናገረ ከሊባኖስ ስለተወለደች ሰሎሞን ከሊባኖስ እንጨቶች አልጋ ሰራ ማለት ሰላማዊ ክርስቶስ በሊባኖስ ከነበሩ በአድባረ ሊባኖስ ከኖሩ ከእመቤታችን ከቅድስት ድንግል ማርያም ከሐናና ከኢያቄም ቅድስት ድንግል ማርያምን አስገኘ። ሰሎሞን ዙፋኑን ለራሱ ሰራ። በሰሎሞን ዙፋን የሰሎሞን ተከታዮች አይቀመጡም። መኳንንቱ መሳፍንቱ አይቀመጡም። ሰላማዊ ክርስቶስ በተወለደባት ማኅፀንም ፍጡር አልገባባትም። የእሱ ብቻ ዙፋን ናት። ተዘግታም ትኖራለች። እጹታ ትነብር፣ ተዘግታ ትኖራለች። የኃያላን አምላክ እግዚአብሔር ገብቶባታልና ብሎ ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 4 እንደተነገረ ይህንንም ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 4 ያለውን የሕዝቅኤል በር እመቤታችን ቅድስት ድንግል ማርያም እንደሆነች እነ ቅዱስ ጎርጎርዮስ ዘንዚናዙ ሃይማኖተ አበው ምዕራፍ 61 ላይ እነ ቅዱስ ኤፍሬም ርኢኩ ኆኅተ በምስራቅ
የታተመች ምስራቅን በምስራቅ በኩል ያለች አዳራሽን አየሁ ብሎ ሕዝቅኤል ተናገረ ብሎ ተርጉሟታል። ሌሎችም ሊቃውንት የሕዝቅኤል በር እመቤታችን መሆኗን እነ ቅዱስ ቄርሎስም ተርጉመዋል። ስለዚህ ያቺ ዙፋን እመቤታችን ናት። ሰሎሞን አልጋዋን የሰራት ለራሱ ነው። ጌታ እናቱ የፈጠራት ለራሱ መቅደስነት ነው። ለፍጡር አልተዳረገችም። ምሰሶው የብር ነው የተባለበት ምክንያት እናት አባቷ ዘመዶቿ በምግባር የተመሰገኑ ናቸው። ቅድመ አያቶቿ እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ዳዊት የእግዚአብሔር ወዳጆች ናቸው። ብር የጠራ እንደሆነ ሃይማኖታቸው የጠራ ልባቸው የተቀደሰ የጠራ ሰውነታቸው ያማረ በምግባር የተሸለመ ቃለ እግዚአብሔርን ያጌጠ ነው። ምስማኩ ዘወርቅ መደገፊያው የወርቅ ነው የተባለ ግን የእመቤታችን የቅድስት ድንግል ማርያም ነው ስጋ ነው። ወርቅ ከብር እንደሚበልጠው ሁሉ የእመቤታችን የቅድስት ድንግል ማርያም ስጋ ከነቢያት ስጋ ይበልጣል። ንጹሕ ስጋ ሰጥቷታል ጠብቆ። ውስጡ ንጹሕ በእብነ ሰምፔር ውስጡም ሰምፔር በሚባል ዕንቁ ያጌጠ ነው ያለው። ፍቅር ንጽሕና የማኅፀኗ ንጽሕና ነው። በኢየሩሳሌም ቆነጃጅት ፍቅር የተለበጠ ነው ይላል አማርኛው መጽሐፍ ቅዱስ። የኢየሩሳሌም ቆነጃጅት የተባሉ መጻሕፍት ናቸው። በእነሱ ፍቅር ያጌጠ የተለበጠ ነው። እንዲህ አድርጎ ሰሎሞን ጌታ ከእመቤታችን ከቅድስት ድንግል ማርያም ተወለደ። ሰሎሞን መቅደሱን ዙፋኑን ሰራና እዚያ ላይ ነገሰ። ለማን? ለእስራኤል። እስራኤል ማለት ምን ማለት ነው? የእግዚአብሔር ሕዝብ። ጌታ ደግሞ እመቤታችን በንጽሕና አዘጋጀና እንደ ወርቅ እንደ ብር ከጠራ ንጹሕ ሰውነቷን እሷን አዘጋጀና ከዚያስ ወይነግስ ለቤተ ያዕቆብ አልቦ ማኅለቅት ለመንግሥቱ፣ ለያዕቆብ ወገን ለዘላለሙ ይነግሳል ለመንግሥቱም ፍጻሜ የለውም ማለት ቅዱስ ገብርኤል ሲያበስራት በአንቺ ማኅፀን ላይ ይነግሳል። ለማን? ለያዕቆብ ወገን። ሰሎሞን በማን ነገሰ? በያዕቆብ ወገን። ክርስቶስ በማን ነገሰ? በያዕቆብ ወገን። ያዕቆብ ማን ነው? እስራኤል። እስራኤል ምንድን ነው? እግዚአብሔር ሕዝብ። ሰሎሞን ለእስራኤል ዘሥጋ እንደነገሰ ጌታ ደግሞ ለእስራኤል ዘነፍስ ነግሶ ይኖራል። እርሱ ንጉሳችን ነውና። ስለዚህ ንጉሥ ክርስቶስ ሊገባባት እንኳንስ ለሰማያዊ ንጉሥ ለምድራዊ ንጉሥ መንገድ ተጠርጎ እንቅፋት ተነቅሞ እሾሁ ተለቅሞ ጎድጓዳ ተሞልቶ ተራራ ተደልድሎ አዳራሽ ተነጥፎ ሽቱ ተረፍርፎ ንጹሕ ቤት ተጠርጎ ይጠብቀዋል። ጌታችን ኢየሱስ ክርስቶስ ንጉሥ ነውና እሱ ሲመጣ እሱ የሚያድርባት ሰውነትም ንጹሕ አዳራሽ ንጽሕት አዳራሽ መሆን ነበረባት። ለዚህ ነበረ ተወልደ በተድላ መለኮት ይላል ጎርጎርዮስ ዘኑሲስ ሲናገር፣ ቅዱስ ያሬድም በድጓው በልደት ንጓው ይናገራል። ለመለኮቱ በሚገባ ልደት ተወለደ ይላል። ለመለኮቱ የሚገባ ማለት ለንጹሕ ባህሪው ንጽሕት አዳራሽ ታስፈልገው ነበር። ስለዚህ ለሱ ባህሪ የሚመጥነው ንጹሕ ቤት ስለሆነ ንጽሕት አዳራሽ ሆና ተገኘችና የሚልክያስ አዳራሽ ነሽ የምንላት በአባ ሕርያቆስ ቅዳሴ ለዚህ ነው። ንጽሕት አዳራሽ ለንጉሥ ክርስቶስ የተገባሽ ንጽሕት አዳራሽ የእግዚአብሔር መቅደስ የእግዚአብሔር ዙፋን አንቺ ነሽ እንላለን። ሊቀ ካህናቱ የሚገባበት መቅደስ ንጹሕ ነው። ሊቀ ካህናት ክርስቶስ የገባባት መቅደስ ንጽሕት ነበረች። ነውር ነቀፋ የሌለባት ነበረች እመቤታችን። ስለዚህ እመቤታችን ለምንድን ነው ንጹሕ ሆና ተወለደች የምንለው? ለምን እርግማን የለባት እንላለን ሲባል የእግዚአብሔር መንበር የሊቀ ካህናቱ መቅደስ የመንፈስ ቅዱስ ማደሪያ ከመሆኗ የተነሳ እግዚአብሔር ለራሱ ማደሪያነት አዘጋጅቷት ነበረ። በካህሊነቱ እንድትወልደው እንዳደረጋት ሁሉ በካህሊነቱም ጠብቋታል። ለእግዚአብሔር የሚሳነው ነገር የለምና የተቀደሰውን አዳም ርኩሰት እንዲሰለጥንበት ከረገመ እንዳትረገም ርኩሰት እንዳያድርባት መጠበቅም ለሱ ይቻላል። ስለዚህ ከዚህ የተነሳ ንጹሕ አድርጎ አዘጋጅቶ ጠብቋት ዛሬ ግንቦት 1 ቀን እናታችን ቅድስት ድንግል ማርያም ተወለደችልን። ዛሬ መቅደስ ተወልዶልናል። እሷ ከተወለደች እንግዲህ ሊቀ ካህናታችን ኢየሱስ ክርስቶስ በእሷ ተወልዶ ይቀድሰናል፣ ያነጻናል፣ ለእኛ ደግሞ አንጽቶናል ብለን ንጉሳችን ክርስቶስ መንበሩን እሷን ሰርቷልና
ፈርዶልናል በእሷ ተገልጦ ብለን መቅደስነቷን መንበርነቷን አይተን ልደቷን እናከብራለን። እንኳንስ በእመቤታችን በቅድስት ድንግል ማርያም ልደት በዮሐንስ ልደት እንኳን ብዙዎች ደስ ይላቸዋል ተብሎ ተጽፏል። ሉቃስ ወንጌል ምዕራፍ 1 ላይ ወብዙኃን ይትፌስሑ በልደቱ፣ ብዙዎች በልደቱ ደስ ይላቸዋል ይላል። ድንግል ማርያም ለወለደችው ለክርስቶስ መንገድ በጠረገው በዮሐንስ ልደት ደስ ካለን ንጉሱን በወለደችው በቅድስት ድንግል ማርያም ልደት ለምን አንደሰትም? በድንግል ማርያም ልደት የሚከፋው ሰይጣን ብቻ ነው። በድንግል ማርያም ልደት ሁሉ ይደሰታል። አዳም ይደሰታል፣ መድኃኒቱ ከሷ ሊወለድለት ነውና። መላእክት ይደሰታሉ፣ ጌታን ከሷ ተወልዶ ሊያዩት ነውና። ነቢያት ይደሰታሉ፣ ትንቢታቸው ከሷ ማኅፀን ሊፈጸምላቸው ነውና። ሐዋርያት ይደሰታሉ፣ የስብከታቸው ሞገስ ከሷ ተወልዶላቸዋልና። እመቤታችን ልደቷ ደስታችን ነው። በእውነቱ ፀሐይን ይዛ የመጣችው ጎህ ዛሬ ተወለደችልን። ዛሬ ግንቦት 1 ቀን ለዓለም ጎህ የቀደደበት ነው። እሷ አድጋ ደግሞ ከ15 ዓመቷ በኋላ ጎሂቱን ተከትሎ ፀሐይ ክርስቶስ ወደዚህ ዓለም ይመጣል፣ በዚህ ዓለምም ያበራል። እናም እመቤታችን ቅድስት ድንግል ማርያም በሰሎሞን ቃል አልብኪ ነውር ወኢምንትኒ በላዕሌኪ፣ እህቴ ሙሽራዬ ምንም ነውር የለበሽም፣ ኩለንታኪ ሰናይት ነይ ኀቤየ፣ ወዳጄ ሆይ ሁለንተናሽ ውብ ነው፣ ወደ እኔ ነይ ብሏልና እግዚአብሔር ድንግል ማርያምን ሰርቶ ወደ እሷ መቅደስነት መጥቷል። እግዚአብሔር ወደዚህ ዓለም እንግዳ ሆኖ ሲመጣ ቤት አልነበረምና ጌታን የተቀበልንባት ሁላችን የወከለችልን ንጽሕት አዳራሽ ዛሬ ተጠናቃ ተሰርታልን ትወልዳልናለች። እንኳን ደስ ያላችሁ። ጌታችን ኢየሱስ ክርስቶስ በእሷ አድሮ ይቀድሰን፣ ፍጻሜያችን ያሳምርልን፣ በደላችን ይቅር ይበለን። ወስብሐት ለእግዚአብሔር። ይቆየን።